ሰላም ጤና ይስጥልን የዩቲዩብ ቻናላችን ተመልካቾች፣ ይህ የዩቲዩብ ቻናል ወደ እናንተ ትኩስና አዳዲስ ዜናዎች የምናደርስበት ቻናላችን ነው። ጀዋር መሐመድ ጠቅላይ አቃቢ ሕጉ ፍርድ ቤት እንዲቀርብ ጠየቀ እና አቶ ጀዋር መሐመድ ጠቅላይ አቃቢ ሕጉ በቅርቡ በሰጡት መግለጫ ላይ ነጻ ሆነን የመታየት መብታችን የሚቃረን አስተያየት በመስጠት ፍርድ ቤቱ እንዲጠየቅላቸው አቤቱታ አቀረቡ። አቶ በቀለ ገርባና ጀዋር መሐመድ የጠቅላይ አቃቢ ሕጉ ዶክተር ጌዲዮን ጢሞቴዎስ በጠቅላይ ሚኒስቴሩ ጽህፈት ቤት በመገኘት ለጋዜጠኞች የሰጡት መግለጫ ነጻ ሆነን የመታየት መብታችን የሚጻረር መሆኑን እና ህይወታቸው አስጊ እንደሆነና ዛሬ ለተሰየመው ፍርድ ቤት ገልጸዋል። እኛ ላይ ምስክሮች እንኳን ሳይሰሙ የፖለቲካ ባለስልጣናት በተለይም ጠቅላይ አቃቢ ሕጉ ፍርድ ቤቱ እኛ ላይ ውሳኔ እንዳያስተላልፍ አድርገው ነበር የተናገሩት ያሉት አቶ ጀዋር መሐመድ የጠቅላይ አቃቢ ሕግ መግለጫ ለህይወታቸው አስጊ መሆኑ ተናግረዋል። ጽንፈኞች ተብለናል፣ እንዲሁም ግርግር እንደፈጠርንና ሰው እንደገደልን ወስነዋል በማለት የጠቅላይ አቃቢ ሕጉ ዶክተር ጌዲዮን ጢሞቴዎስ ፍርድ ቤት ቀርበው እንዲጠየቁ አቤቱታቸው አሰምተዋል። አቶ በቀለ ገርባ ጠቅላይ አቃቢ ሕጉ እኛ መከላከል የማንችልበት ሁኔታ ለውጭ ሀገራት ሚዲያዎች መግለጫ ሰጥተዋል። ይህም የጠቅላይ አቃቢ ሕግ ገለልተኛ መሆን ጥያቄ ውስጥ የሚያስገባ ነው በማለት ዶክተር ጌዲዮን ፍርድ ቤት ቀርበው መጠየቅ አለባቸው ሲሉ ጠይቀዋል። ፍርድ ቤቱም በበኩሉ ጠቅላይ አቃቢ ሕግ የሚቀጥለው ቀጠሮ ላይ በጽሁፍ ምላሽ እንዲሰጥ ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት አቶ ጀዋር መሐመድ ጨምሮ በ24 ሰዎች ላይ ጠቅላይ አቃቢ ሕግ የከፈተው ክስ ለተከሳሾች አንብቧል። ፍርድ ቤቱ ከተራ ቁጥር 1 እስከ 15 ድረስ ያሉ ተከሳሾች ብሔርና ሃይማኖት መሰረት ያደረገ ሁካታ በመፍጠር በአዲስ አበባ ከተማ የ13 በኦሮሚያ ክልል ደግሞ 167 ሰዎች ህይወታቸው ማለፉን 360 ሰዎች ላይ የአካል ጉዳትና 4.6 ቢሊዮን ብር ላይ የተገመተ የንብረት ጉዳት እንዲያደርስ ማድረጋቸው አንብቧል። ከዚህ ውጪ ያለ ፍቃድ የጦር መሳሪያ ይዘው በመገኘት የቴሌኮም ማጭበርበር መፈጸም የሚሉ ጉዳዮች ክሱ ውስጥ የተካተቱ ጉዳዮች ናቸው። 18ኛ፣ 21ኛ፣ 6ኛ፣ 8ኛ፣ 9ኛ፣ 20ኛና 7ኛ ተከሳሾች አማርኛ የማይሰሙ መሆናቸው ተገልጾ እነሱ ላይ የቀረበው ክስ አለመረዳታቸው ለፍርድ ቤቱ አስታውቋል። ጠበቆቹ ደግሞ በደንበኞቻቸው ላይ የተከፈተውን ክስ ማረሚያ ቤቱ በመገኘት ማሳወቅ እንደሚችሉ ለፍርድ ቤቱ ገልጿል። ፍርድ ቤቱም የተከሳሽ ጠበቆች ሁሉም በተመሳሳይ ሰዓትና ቦታ አግኝቷቸው እንዲወያዩ ማረሚያ ቤት ሁኔታዎች እንዲያመቻች ትዕዛዝ ሰጥቷል። በዛሬው የፍርድ ቤት ውሎ ተከሳሾችና ጠበቆች እንዲሁም አቃቢ ሕግ የተለያዩ አቤቱታዎች ለፍርድ ቤት በማቅረብ ፍርድ ቤቱ ትዕዛዝ ሰጥቶባቸዋል። ተከሳሾች እጃቸው በካቴና ታስሮ ረጅም ሰዓት መቆየታቸውና እንዲፈታ ጠይቀው እምቢ መባላቸው እንዲሁም ጠዋት ቁርስ ሳይበሉ ወደ ፍርድ ቤት መወሰዳቸው በመግለጽ አቤቱታ ያቀረቡ ሲሆን ፍርድ ቤቱ ለምን በካቴና እንደታሰሩ ማረሚያ ቤቱ በጽሁፍ ምላሽ እንዲሰጥ ትዕዛዝ ሰጥቷል። ከዚህ በተጨማሪ ተከሳሾቹ ማለዳ ወደ ፍርድ ቤት ሲወሰዱ እስር ቤቱ ቁርስ እንዲያቀርብላቸው ፍርድ ቤቱ አዟል። የተከሳሾች ጠበቃ ሸምሰዲን ጣሃ የኢሬቻ በዓል ላይ እንዲገኝ ያቀረበውን ጥያቄ ትዕዛዝ ይሰጥልን በማለት ጠይቀዋል። ከዚህ በተጨማሪ ተከሳሾች የባህል ልብስ እንዲገባላቸውና የኢሬቻ በዓል እስር ቤት በጋራ እንድናከብር ይፈቀድልን ሲሉ ጠይቀዋል። ፍርድ ቤቱም ሸምሰዲን ጣሃ ኢሬቻ ላይ ተገኝተው በዓሉ እንዲያከብሩ ያቀረበውን ጥያቄ ውድቅ ያደረገ ሲሆን ተከሳሾች ግን የባህል ልብስ ገብቶላቸው ከዚህ በፊት የተለያዩ የእምነት በዓላት ሲያከብር እንደቆየ እንዲያከብሩ ሁኔታቸው እንዲመቻችላቸው ትዕዛዝ ሰጥቷል። በተጨማሪ ባህር ማዶ ቤተሰብ ያላቸው እስረኞች ቤተሰቦቻቸው በግል ስልካቸው እንዲያገኙ ፍርድ ቤት ትዕዛዝ አስተላልፏል። ሸምሰዲን ጣሃ በቁጥጥር ስር በዋሉበት ወቅት ድብደባ ስለደረሰባቸው ጆሮአቸው መጎዳቱና የሕክምና አገልግሎት እያገኙ አለመሆኑ ጠበቆቹ ጨምረው ተናግረዋል። ፍርድ ቤቱ አገልግሎቱ ለምን እንዳላገኙ ማረሚያ ቤቱ እንዲገልጽና ዛሬውኑ የሕክምና አገልግሎት እንዲያገኙ ትዕዛዝ ሰጥቷል። በሌላ በኩል ደግሞ የደህንነት ስጋት እንዳለባቸው የገለጹት የኢፌዴሪ ኮሚሽን አመራሩ ደጀኔ ጣፎ አቤቱታ ያቀረቡት ሲሆን በዚህ ጉዳይ ማረሚያ ቤቱ በጽሁፍ ምላሽ እንዲሰጥ ትዕዛዝ ሰጥቷል። አቶ ደጀኔ ጣፎ ከዚህ በፊት ሌላ ክስ የተመሰረተባቸው ሲሆን ያ ክስ መቋረጡ ዳኞች በዛሬው የፍርድ ቤት ውሎ ገልጸዋል።
በተጨማሪም እነ ደጀኔ ጉትማ፣ ዶክተር ብርሃነ መስቀል አበበ፣ ጸጋዬ ረገሳ ላይ አቃቢ ሕግ በጋዜጣ እንዲጠሩ ትዕዛዝ እንዲሰጥ የተጠየቀ ሲሆን ፍርድ ቤቱም የጋዜጣ ጥሪ እንዲያደርግ አዟል። በስተመጨረሻም ተከሳሾቹ ጠበቆቻቸው የክስ መቃወሚያ ጥቅምት 23 2013 ዓ.ም ለፍርድ ቤት ሬጅስተራል እንዲያቀርቡና አቃቢ ሕግ ምላሹ ለህዳር 18 2013 ችሎት ይዞ እንዲቀርብ ተለዋጭ ቀጠሮ ተሰጥቷል። ሳውዲ አረቢያ በእስር ቤት ላይ ያሉ ኢትዮጵያውያን በአሰቃቂ ሁኔታ ላይ እንዳሉ ኢሚኒስት አመላከተ። ጠባብ ቦታ ላይ የሚገኙ ስደተኞች በእንዲህ ያለ ሁኔታ እንዲቆዩ መደረጋቸው ይናገራሉ። በሳውዲ አረቢያ እስር ቤት ውስጥ የሚገኙ ኢትዮጵያውያን ስደተኞች አያያዝ በተመለከተ ኢሚኒስት ኢንተርናሽናል ባካሄደው ምርመራ አዳዲስና አሰቃቂ ዝርዝር መረጃ ማግኘቱ አስታወቀ። ድርጅቱ እንዳለው በዚህ ሳቢያ የስደተኞች ሕይወት አደጋ ላይ መሆኑ አመላክቶ 3 ኢትዮጵያውያን መሞታቸው በእስር ቤቶች ካሉ ስደተኞች ማረጋገጣቸው ስለ ሁኔታው ባወጣው መግለጫ ጠቅሷል። የሰብአዊ መብት ተቆርቋሪ ድርጅቱ ጨምሮ የሳውዲ አረቢያ መንግስት ስደተኞች ያሉበት አደገኛ ሁኔታ እንዲሻሻል እንዲሁም ነጻ እንዲወጡ የጠየቀ ሲሆን የኢትዮጵያ መንግስት የስደተኞች አያያዝ እንዲስተካከል ግፊት እንዲያደርግ ፍቃደኛ የሆኑት ወደ ሀገራቸው እንዲመለሱ የሚያደርግበት መንገድ እንደሚፈልግ ጠይቋል። የኢትዮጵያ መንግስት በስደተኞች ማቆያ ውስጥ ያሉ ዜጎች ጉዳይ ሪፖርት ከመውጣቱ ቀደም ብሎ ጀምሮ እየተከታተለ እንደሆነ የውጭ ጉዳይ ሚኒስቴር ኢዴታ የሆኑት ወይዘሮ ጽዮን ተክሌ ለቢቢሲ ገልጿል። በተጨማሪ ያሉበት አሳሳቢ ሁኔታ የሚገልጽ ሪፖርቶች በሚወጡ ጊዜ በጉዳዩ ለሳውዲ ባለስልጣናት በማሳወቅ ደህንነታቸው እንዲጠበቅ ከመጠየቅ ተቆጥበው እንደማያውቁ ተናግረዋል። ኢሚኒስት ኢንተርናሽናል እንዳለው ከባለፈው ዓመት ጀምሮ የየመን አማጽያን በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ከየመን አስወጥተው በማባረራቸው ወደ ሳውዲ አረቢያ ገብተው ለህይወታቸው አስጊ ሁኔታ ውስጥ እንደሚገኙ ገልጸዋል። ኢሚኒስት ያነጋገራቸው ኢትዮጵያውያን እንደተናገሩት ለሁለት ሆኖ በሰንሰለት መታሰር፣ በታሰሩበት ክፍል ውስጥ እንዲጸዳዱ ማድረግ፣ ለ24 ሰዓት በተጨናነቀ ክፍል ውስጥ እንዲሆኑ ማድረግ ጨምሮ በሳውዲ እስር ቤቶች ውስጥ የመከራ ህይወት እየመሩ ነው። የሰብአዊ መብት ተቆርቋሪ ድርጅቱ ከተለያዩ ታሳሪዎች ያገኘው መረጃ መሰረት በማድረግ እንዳመላከተው በእስር ቤት ውስጥ የ3 ሰዎች ህይወት አልፏል። በተጨማሪም በገለልተኛ ሁኔታ ለማረጋገጥ አልቻልኩም ያሉት ቢያንስ የ4 ኢትዮጵያውያን ሞት መሰማቱ አመላክቷል። በእስር ቤት ውስጥ ባለ በሽታ፣ የምግብ ውሃ ችግር እንዲሁም የሕክምና አገልግሎት አለመኖር ለመሞት የሚዳረጉ ሰዎች ቁጥር ከፍ ሊያደርግ እንደሚችል ሪፖርቱ ጠቅሷል። የተሻለ ህይወት ፍለጋ ከሀገራቸው የወጡ ኢትዮጵያውያን ለማሰብ አስቸጋሪ የሆነ ጭካኔ እየገጠማቸው ነው። የተጨናነቀ ሁኔታ በበሽታውና ሞት ተከበን ካሉ ውስጥ ቢያንስ 2 ራሳቸው ለማጥፋት ሙከራ አድርገዋል ያሉት የኢሚኒስት ኢንተርናሽናል የስደተኛ ጉዳይ አጥኚ አማካሪ የሆኑት ማሪስ ፍሬስተር ናቸው። በተጨማሪ ሁኔታ በበሽታ ሞት ተከበው ካሉ ውስጥ ቢያንስ 2 ራሳቸው ለማጥፋት ሙከራ አድርገዋል ያሉት በኢሚኒስት ኢንተርናሽናል የስደተኞች ጉዳይ አጥኚና አማካሪ የሆኑት ማሪ ፍሪስቴር ናቸው። ጨምረው በዚህ አሰቃቂ ሁኔታ ውስጥ እርጉዝ ሴቶች፣ ጨቅላ ህጻናትና ልጆች እንዳሉ አመላክቷል። የሞቱ ልጆችም እንዳሉ መሰማታቸው ተነግሯል። የሳውዲ አረቢያ ባለስልጣናት ተጨማሪ ስደተኞች ከመሞታቸው በፊት የእስር ቤቱ ሁኔታ እንዲሻሻሉና በጅምላ ታስረው የሚገኙ ሁሉም ስደተኞች በአስቸኳይ እንዲለቀቁ እንጠይቃለን ብለዋል። ኢሚኒስ በተጨማሪ የኢትዮጵያ መንግስት የሳውዲ አረቢያ ስደተኞች እንዲቆዩ የተደረገበት ቦታ በጊዜያዊነት እንዲሻሻል ግፊት እንዲያደርግና ፍቃደኛ የሆኑ ዜጎች ወደ ሀገራቸው በአስቸኳይ የሚመለሱበትና ከማህበረሰብ ጋር የሚቀላቀሉበት መንገድ እንዲመቻች ጥሪ አቅርበዋል። ይህም በተመለከተ የውጭ ጉዳይ ሚኒስቴር ዴኤታ ወይዘሮ ጽዮን ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ በስደተኞች ማቆያ ቦታዎች የሚገኙ ኢትዮጵያውያን በተመለከተ የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በቅርበት እየተነጋገረ ነው ብለዋል። ጨምረው ኢትዮጵያውያን ባሉበት ቦታ ደህንነታቸው ተጠብቆ እንዲቆይና ቀስ በቀስም ወደ ሀገራቸው እንዲመለሱ የማድረግ ስራ እየተከናወነ መሆኑ ጠቅሰዋል። ህጻናት ልጆች ያላቸው እናቶች ከ18 ዓመት በታች ለሆኑ ታዳጊዎች ቅድሚያ በመስጠት በተለያዩ ጊዜያትም ቁጥራቸው ጥቂት የማይባሉ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉም ይህ እንደሚቀጥል ወይዘሮ ጽዮን ገልጸዋል። የሰብአዊ መብት ተሟጋች ድርጅቱ ኢሚኒስ ኢንተርናሽናል ኢትዮጵያውያን ስደተኞች ስላሉበት ሁኔታ በዝርዝር ለመረዳት ከባለፈው ዓመት
ሰኔ እስከ ሐምሌ ድረስ በእስር ቤት ውስጥ ያሉ 12 ኢትዮጵያውያን በማነጋገር በተለየ መልኩ የተረጋገጠ መረጃዎች መሰብሰቡ አመላክቷል። ቢቢሲ ባለፈው ዓመት ነሐሴ ላይ በተለያዩ የሳውዲ አረቢያ እስር ቤቶች ውስጥ የሚገኙ ወንዶችና ሴቶች ኢትዮጵያውያን በማነጋገር ተመሳሳይ መረጃ ማውጣቱ ይታወሳል። በተጨማሪም በርካታ ዓለም አቀፍ መገናኛ ብዙሃን ኢትዮጵያውያን ስደተኞች ስላሉበት አሰቃቂ ሁኔታ በተመለከተ ከዘገቡ በኋላ የተባበሩት መንግስታት ድርጅት የተለያዩ ተቋማት በሳውዲ መንግስት ላይ ተቃውሟቸው ማሰማታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቀዳማዊቷ እመቤት ሜላኒያ ትራምፕ በኮሮና ቫይረስ መያዛቸው ተረጋገጠ። ቀደም ብሎ የፕሬዝዳንት ዶናልድ ትራምፕ የቅርብ ረዳት በኮሮና ቫይረስ መያዛቸው ተከትሎ እርሳቸውና ቀዳማዊቷ እመቤት ሜላኒያ የኮሮና ቫይረስ ምርመራ አድርገው ውጤቱ በመጠባበቅ ላይ እንደሚገኙ አሳውቀው ነበር። ለሁለተኛ ዙር የምርጫ ዘመን ፉክክር እየተዘጋጁ ያሉት የ74 ዓመቱ ፕሬዝዳንት ትራምፕ ለበሽታው በከፍተኛ ደረጃ ተጋላጭ በሆነው የእድሜ ክልል ውስጥ ሲሆኑ ቫይረሱ እንደተገኘባቸው ከታወቀ በኋላ በጋራ እናልፈዋለን ሲሉ ትዊተር ላይ አስፍረዋል። የምርመራው ውጤት ተከትሎ እርሳቸውና ባለቤታቸው በኮቪድ-19 መያዛቸው ዶናልድ ትራምፕ በትዊተር ገጻቸው ላይ ይፋ አድርገዋል። በኮሮና ቫይረስ መያዙ የተነገረው የትራምፕ የቅርብ ረዳት የ31 ዓመቷ ሆፕ ሂክስ ናት። ትራምፕ በትዊተር ገጻቸው ላይ እኔና የቀዳማዊቷ እመቤት በቫይረሱ ተይዘናል፣ እራሳችን ለይቶ ማቆያና ወደ ማገገሚያ በፍጥነት እናመራለን ብለዋል። በዚህ ሳምንት መጀመሪያ ላይ ትራምፕ የምርጫ ክርክር ለማድረግ ወደ ኦሃዮ ባቀኑበት ወቅት ሆፕ ሂክስ አብራቸው በኤር ፎርስ ዋን የፕሬዝዳንት አውሮፕላን ተጉዛለች። ከሁለት ቀናት በፊት ደግሞ ማሪን ዋን በተሰኘው የፕሬዝዳንቱ ሄሊኮፕተር ውስጥ ከዶናልድ ትራምፕ ጋር በቅርበት ሆና መጓዟ ተገልጿል። የትራምፕ ሐኪም ባወጡት መግለጫ ፕሬዝዳንቱ ሆነ የቀዳማዊቷ እመቤት በአሁን ጊዜ ሁለቱም ለማገገም ዋይት ሀውስ ውስጥ የሚገኘው መኖሪያ የሕክምና ክትትል እየተደረገላቸው ለመቆየት አቅደዋል ሲሉ አመላክተዋል። ፕሬዝዳንቱ ከበሽታው ለማገገም የሚያስፈልገውን እያደረጉ የሚጠበቅባቸውን ኃላፊነት እየተወጡ እንደሚቀጥሉ ላረጋግጥላችሁ እወዳለሁ ያሉት ሐኪሙ በቀጣይ የትራምፕ ጤና በተመለከተ የሚኖሩ ለውጦች በሂደት እንደሚያሳውቁ ገልጸዋል። የትራምፕ በኮሮና ቫይረስ መያዝ ሁለተኛው ፕሬዝዳንታዊ ክርክር እንዴት ሊያውክ እንደሚችል ግልጽ አይደለም። ሁለተኛው የፊት ለፊት ክርክር በፍሎሪዳ ማያሚ ውስጥ ጥቅምት 15 ለማካሄድ ቀን ተቆርጦለታል። ትራምፕ ለፎክስ ኒውስ ሆፕ ሁልጊዜ የአፍና የአፍንጫ መሸፈኛ ጭንብል ታደርግ ነበር፣ ውጤቷ ግን ፖዘቲቭ ሆኗል ብለዋል። በበሽታው ከ7.2 ሚሊዮን በላይ አሜሪካን ያጠቃ ሲሆን 200 ሺህ በላይ ለሚሆኑ የሀገሪቷ ዜጎች ሞት ደግሞ ምክንያት ሆኗል። በበሽታው ከ7.2 ሚሊዮን በላይ አሜሪካን ያጠቃ ሲሆን ከ200 ሺህ በላይ ለሚሆኑ የአገሪቷ ዜጎች ሞት ደግሞ ምክንያት ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊቷ እመቤት ሜላኒያ ትራምፕ በኮሮና ቫይረስ መያዛቸው የተረጋገጠው በዛሬው ቀን ነው። ሰላም ጤና ይስጥልን የዩቲዩብ ቻናላችን ተመልካቾች፣ ይህ የዩቲዩብ ቻናል ወደ እናንተ ትኩስና አዳዲስ ዜናዎች የምናደርስበት ቻናላችን ነው።